በኤፍአርኤ ዋና ጽሕፈት ቤት 3 ሰዎች ከግድግዳው ባለው ቴሌቪዥን ዳና በሆቴሏ ከያዘችው ክፍል ውስጥ ሆና ስልክ ስትነጋገር ይመለከታሉ። 2 ተጨማሪ ቆይታ የማደርግባቸው ቦታዎች አሉኝ አለች። በቀናት ውስጥ ወደ ቤቴ እመለሳለሁ። ነገ ጠዋት ወደ ሮም እጓዛለሁ። ዳና የስልኩን መነጋገሪያ ወደ ቦታው መለሰችና ተነሳች። ከዚያም ወደ መታጠቢያ ክፍሉ ገባች። ሰውየው እንቅስቃሴዋን ይከታተላል። በቴሌቪዥኑ መስታወት ይታይ የነበረው ትዕይንት ጠፋ። በመታጠቢያ ክፍሉ የመድኃኒት ማስቀመጫ ቀዳዳ ውስጥ ከተደበቀው ካሜራ የሚተላለፈው ምስል መታየት ጀመረ። ዳና ልብሷን ማወላለቅ ጀመረች። ከላይ የለበሰችውን ልብስና የጡት ማስያዣዋን አወለቀች። ሰውየው እኒያን ጡቶች ተመልከት፣ ማራኪ ናቸው። ቆይ ጉርዷንና የውስጥ ሱሪዋን እያወለቀች ነው። ጓዶች ያንን መቀመጫ ተመልከቱ። ከዚያ ትንሽ ቁራጭ እፈልጋለሁ። ዳና ወደ መታጠቢያው ስትገባና የመታጠቢያ ክፍሉን በር ስትዘጋው ተመለከቱ። በበሩ እንፋሎት መውጣት ጀመረ። ከመካከላቸው አንደኛው ከልቡ ተነፈሰ። ለአሁን ይሄው ነው። ፊልሙን 11ኛው ላይ አድርገው። ለራሂል የመድኃኒት ሕክምናው ሲኦል ነበር። እንደ ማይሲንና ታክስተሪ የሚባሉት ኬሚካሎችን በደም ስሯ እንድትወስድ ያደርጋል። እናም ይህ ሲሰጣት ያለው ሂደት 4 ሰዓት ያህል ይፈጃል። ይህ ለእርሷ በጣም አስቸጋሪ ጊዜ ነው። የማቅለሽለሽ፣ የማስመለስና የሆድ ድርቀት እንዲሁም ጸጉሯ የመመለጥ ችግር ሊታዩባት ይችላሉ። ይህ ደግሞ ለአንዲት ሴት ልጅ ከሁሉም የከፋ ጎጂ ተጽዕኖ ይኖረዋል አለው ዶክተር ያንግ። ትክክል ነው። በሚቀጥለው ቀን ከሰዓት በኋላ ጄፍ ራሂልን ልብስሽን ለባብሽና ወደ ፈረስ ግልቢያ እንሄዳለን አላት። ጄፍ እኔ ጤና አይሰማኝም፣ እስኪ ምንም ሀተት አያስፈልግም። ከ30 ደቂቃዎች በኋላ ከአንድ ሰው ሰራሽ ጸጉር ዊግ መሸጫ ሱቅ ሄዱ። ራሂል እየሳቀች ጸጉሮቹን አንስታ ሞከረች። በጣም ያምራሉ። ረጅሙን ነው ወይስ አጭሩን የወደድከው አለችው። ሁሉንም ወድጃቸዋለሁ አለ ጄፍ። እና ደግሞ በእነዚህ ከተሰላቸሽ ተመልሰን እንመጣለን። ጥቁር ወይም ቀይ ጸጉር እንዲኖርሽ እናደርጋለን። ድምፁን ለስለስ አድርጎ በእኔ በኩል ይሆን ሽውንም ብትሆኚ እወድሻለሁ። የራሂል አይኖች በእንባ ተሞሉ። አንተንም የሆንከውን ብትሆን እወድሃለሁ። በዓለማችን ላይ ያሉ ከተሞች የራሳቸው የሆነ ፕላንና ውበት አላቸው። ይሁን እንጂ ሮምን የሚስተካከላት የለም። የክብርትነት መገለጫ የሆነችው ይቺ ርዕሰ መዲና በታሪክ ውስጥ 100 ዓመትን አስቆጥራለች። ዳና 12 ዓመት ሞልቷት እናትና አባቷ እዚህ እስካመጧት ጊዜ ድረስ ሮምን አታውቃትም ነበር። ሊዮናርዶ ዳቪንቺ የአየር ማረፊያ ስትደርስ ድንገት ትዝታዎቿ መጡባት። በምናቧ መጀመሪያ ሮምን የረገጠችበትን ዕለት አስታወሰች። አዎ ያኔ ነበር ክርስቲያኖች እየታደኑ ወደ አንበሳ ጉድጓድ ይጣሉ የነበሩት። በተለይም ይህን አሰቃቂ ድርጊት በአይኗ በብሌኗ ባየች ጊዜ ለሳምንት ያህል እንቅልፍ በአይኗ ሳይኳል ያደረችበትን ጊዜ መቼም አትረሳውም። ያኔ እሷና ቤተሰቧ ታሪክነት ያላቸውን ቫቲካንንና የስፓኒሽ ደረጃዎችን በሚጎበኙበት ጊዜ እናትና አባቷ ዳግም እንዳይጣሉ በመመኘት የጣሊያን ሊሬ ወደ ትሪቭላውንቴን ወርውራ ነበር። ይሁንና አባቷ ጥሏቸው ሲሄድ ግዑዝ ላውንቴን እንደ ከዳት ያህል ተሰምቷት ነበር። ዳና በሮም ቆይታዋ ጊዜ የኦቴሎን ኦፔራን በተርም ካርላ የማየት እድልም ገጥሟት ነበር። በተለይም ማታ ማታ የምትዘፈዘፍበትን የሮም ሳውና ባዝ እስካሁን አልተረሳትም። ታዋቂ ካፍቴሪያዎች በነበሩበት በዶኒቬንቶ እየገዛች ትልሳቸው የነበሩትን አይስክሬሞችና በከተማዋ ያሉትን የሚያደናግሩ ጎዳናዎችን አትረሳቸውም። ዳና ሮምንና ሕዝቧን በጣም ትወዳለች። ከዚህ ሁሉ ዓመታት ቆይታ በኋላ የሴሪያልን ገዳይ ለመፈለግ ሮም ስገባ ማን ሊያምነኝ ይችላል ስትል አሰበች። ዳና በፒያሳ ናቮና አቅራቢያ በምትገኘው ሲስሮኒ ሆቴል ስትደርስ ቦንጆር በማለት የሆቴሉ ማናጀር በአክብሮታዊ ሰላምታ ተቀበላት። ወይዘሪት ኢቫንስ፣ ከኛ ጋር ለመቆየት በመፈለግሽ በጣም ደስ ብሎናል። እንደተረዳሁትም ከሆነ ከኛ ጋር ለ2 ቀናት ብቻ መሰለኝ ቆይታ የምታደርጊው። ዳና በመጠራጠር መልክ እርግጠኛ አይደለሁም አለች። ፈገግ አለ። ምንም ችግር የለም፣
በደንብ እናስተናግድሻለን። የምንረዳሽም ማንኛውም ነገር ካለ አሳውቂኝ። ጣሊያን የጓደኞች ሀገር ነበረች ስትል አውጠነጠነች። እናም ዳና ለአፍታ ያህል የቀድሞ ጎረቤቶቿንና እነ ዶርዚንና ሃዋርድ ዋርተርን ለማስታወስ ሞከረች። እንጃ አላውቅም፣ እዚህ መምጣቴን ይሰሙ ይሆን? ምናልባት በዚህ ያለፈ ያገደመ ከኔ ጋር ሊገናኝ ይችል ይሆናል። ዳና ለዋርተን ስልክ ደውይለት የሚል ስሜት መጣባት። እናም በስራ ቦታዋ ለኦፕሬተሯ በመደወል እባክሽ ሃዋርድ ዋርተንን ማናገር ፈልጌ ነበር አለቻት። ግልጽ ታደርጊልኝ እመቤት? ዳና ጥርት አድርጋ ስሙን ደገመችላት። እሺ ቆይ አንዴ ቆይኝ አለችና ከ5 ደቂቃ በኋላ ይቅርታ ሃዋርድ የሚባል እዚህ የለም አለቻት። በቃ ያለኝ አማራጭ ከነገ በፊት ሮም መገኘት ነው። ዳና በጣሊያን የቴሌቪዥን ማሰራጫ ጣቢያ ውስጥ በሱፐርቫይዘርነት ወደሚሰራው ዶሚኒክ ሮማኖ ስልክ ደወለች። ዳና ነኝ ዶሚኒክ፣ እዚሁ ጣሊያን ውስጥ ነው ያለሁት። ዳና በመምጣትሽ በጣም ደስ ብሎኛል። መቼ እንገናኝ? ምን አልክ? የት ነው ያረፍሽው? ሆቴል ሲስሮኒ። ታክሲ ኮንትራት ያዥና ለሹፌሩ ቱላ ድረስ እንዲያደርስሽ ንገሪው። ከ30 ደቂቃ በኋላ እንገናኛለን። ቱላ በዴላሉፓ ውስጥ ከሚገኙ ታዋቂ ከተባሉ ሬስቶራንቶች ውስጥ አንዱ ነው። ልክ ዳና ስትደርስ ሮማኖ ቀድሟት ሲጠብቃት አገኘችው። ቦንጆር፣ ያለምንም እክል በመገናኘታችን ደስ ብሎኛል። እኔም ዶሚኒክ። ለማካበድ ራሱን በመያዝ እንዴት ነበር ያ ጦርነት አላት። የጦርነቶች ሁሉ ጦርነት ሳይሆን አይቀርም ብለህ ነው? እናም ታዲያ አሁን ሮም ውስጥ ምን ታደርጊያለሽ? እዚህ የመጣሁትማ ሰው ለማየት ነው። ይህን እድለኛ ሰው ስሙን ልትነግሪኝ ትችያለሽ? ቪንሰንት ማንሲኖ። ዶሚኒክ ሮማኖ ያነጋገር ዘዬውን ቀየረው። ለምን ልታየው ፈለግሽ? ነገሩ እንኳን ምንም አይደለም፣ የምከታተለው ጉዳይ ስላለኝ ነው። እናም እስኪ ስለ ማንሲኖ የምታውቀውን ንገረኝ። ዶሚኒክ ከመናገሩ በፊት አስተዋላት። ማንሲኖ የንግድ ሚኒስትር ነበር። ሆኖም ወደዚህ ስልጣን ከመቆናጠጡ በፊት የማፊያ አባልና በኃይል እያስፈራራ ይኖር የነበረ አዋኪ ሽብርተኛ ነበር። አሁን ያለበትን ትልቅ የሥራ ቦታና ማዕረግ በድንገት እርግፍ አድርጎ ትቶታል። ብዙዎችን ግራ ከማጋባት በስተቀር ለምንስ እንዳቆመ ምንም የሚታወቅ ነገር የለም። ሮማኖ ዳናን እንግዳ በሆነ አመለካከት አያትና ታዲያ አንቺ ስለ እርሱ ምን ለማወቅ ነው የፈለግሽው? አላት። ዳና መልስ ለመስጠት አልፈለገችም። እንደምገምተው ከሆነ ማንሲኖ ስራውን የተወበት ምክንያት ከቴይለር ዊንትሮፕ ጋር የስምምነት ድርድር ለማድረግ ሲል መሰለኝ። አዎ፣ ዊንትሮፕ ከአንዱ ጋር ስምምነት ተፈራርሟል። ቴይለር ዊንትሮፕ በሮም ምን ያህል ጊዜ ቆይቷል? ሮማኖ ለአፍታ ያህል አሰበ። ለ2 ወር ያህል ነው። በዚህችም ጊዜ ነው ማንሲኖና ዊንትሮፕ የመጠጥ ወዳጅ እስከመሆን የደረሱት። ለዚህም ይመስላል በአንዳንድ ነገሮች ላይ ስህተት ወደ መፈጸም ያመራው። ምን ስህተቶች መስራቱን ሁሉም ያውቃል እንዴ? ምን ማለትሽ ነው? ይሄ የአደባባይ ሚስጥር አይደለም እንዴ? ማንሲኖ አንዲት ሴት ልጅ ነበረችው፣ ስሟም ፒያ ነው። ምን ያረጋል ታዲያ? አሁን የለችም፣ ተሰውራለች። ሚስቱ ደግሞ በነርቭ በሽታ እየተሰቃየች ነው። ምን ለማለት ፈልገ ነው? ልጁ ተሰውራለች ስትል ታግታለች ማለትህ ነው? የለም፣ በቃ እንዴት ልበልሽ፣ ተሰውራለች ለሚለው ቃል ትክክለኛ ፍቺ የለም። በቃ እንዴት ልበልሽ፣ ተሰውራለች ለሚለው ቃል ትክክለኛውን ፍቺ ያጣለትና በቃ የት እንዳለች አይታወቅም አላት። ከዚያም ቁንጅናዋን ግን አልደብቅሽም ሲል አከለላት። የማንሲኖ ሚስት የት ነው ያለችው? እንደሚናፈሰው ወሬ ከሆነ አንዱ ጋር ሳኒታሪያም ነው ያለችው። የት ቦታ እንደሆነ ታውቀዋለህ? የለም፣ አላውቅም። አንቺም ማወቅ የለብሽም ብሎ ንግግሩን ሳይጨርስ አሳላፊው መጥቶ ፊታቸው ቆመ። በዚህም ጊዜ ንግግሩን ገታ አድርጎ ወደ ዳና ዞርና በጣም ምርጥ ሬስቶራንት እንደሆነ አውቃለሁ፣ ስለዚህ ምን ይምጣልሽ አላት። አንተ የመረጥከውን አለችው። ፔኔ አለና ወደ አሳላፊው ዞር በማለት ፕሪማ ፓስታ፣ ራቪዮሊ፣ ዶፓ፣ ግራሴ። የተመገቡት ምግብ እጅ የሚያስቆረጥም፣ የጠረቁት ወግም ዝግ ያለና ያማረ ነበር። ሁሉን ነገር ከጨራረሱ በኋላ ሊወጡ ሲሉ ሮማኖ ዳና
በማንሲኖ ህይወት ጣልቃ ትግቢ። ለጥያቄሽ ቀና መንፈስ ያለው አይመስለኝም አላት። ፍቃደኛ ከሆነ ሞክረዋለሁ። ኦሜርታ የሚለውን ቃል አትርሹ። ዶሚኒክ ለምክር በጣም አመሰግናለሁ። የማንሲኖ ቪንሴንት ቢሮ የሚገኘው በሳርዲና ባሳነጸው ዘመናዊ ህንፃ ውስጥ ነው። ግርማ ሞገሱ የሚያስፈራውም ዘበኛ በኮሪደሩ በኩል በሚገኘው በእብነ በረድ በተሰራው በአስተናጋጆች ወንበር ተቀምጧል። ዳናን ወደ ውስጥ ስትገባ ተመልክቶ ቦንጆር ሲኞሪና፣ ዳና ኢቫንስ እባላለሁ። ቪንሰንት ማንሲኖን ማየት ፈልጋለሁ። ቀጠሮ አለሽ? የለኝም። ምንም ማድረግ አልችልም፣ አዝናለሁ። ስለ ቴይለር ዊንትሮፕ ላናግረው እንደፈለግኩት ትነግርልኝ? ዘበኛው ዳናን ለአፍታ ያህል ከተመለከታት በኋላ ወደ ስልኩ በማምራት በውስጥ መስመር ተገናኘ። ንግግሩን ሲጨርስ የስልኩን እጀታ ቀስ ብሎ ቦታው መለሰውና ዳና በትዕግስት እየጠበቀችው ነበር። የስልኩን እጀታ ቀስ ብሎ ቦታው መለሰው። ስልኩ ሲያቃጭል ዘበኛው ሄዶ አነሳውና ለአፍታ ካዳመጠ በኋላ ወደ ዳና ዞር ብሎ ሁለተኛ ፎቅ ላይ የሆነ ሰው ይጠብቅሻል አላት። አመሰግናለሁ። ፕሪጎ። የቪንሴንት ማንሲኖ ቢሮ ትንሽና ይህን ያህል የማይስብ ዳናን ብትሆን እንደጠበቀችው ያላገኘችው ቢሮ ነበር። ማንሲኖ ከአንድ ከደከመ ጠረጴዛ ጀርባ ተቀምጧል። ወደ 60ዎቹ የሚጠጋና መካከለኛ ቁመት ያለው ማንሲኖ ደረተ ሰፊ፣ ከንፈረ ስስ፣ ነጣ ያለ ጸጉር፣ የዶሮ ኩምቢ የመሰለ አፍንጫ ያለውና ደልዳላ ነው። ሰከን ባሉ አይኖቹ ዳናን አስተዋላት። በጠረጴዛው ላይ በወርቅ ፍሬም በተለበጠ በ10ዎቹ የምትገኝ የቆንጆ ሴት ፎቶግራፍ ምስል አለ። ዳና ወደ ቢሮ ስትገባ ስለ ቴይለር ዊንትሮፕ ልታናግሪኝ ነው እንዲመጣሽው ሲል ጠየቃት። ድምፁን ጎርነን ያለ ነበር። አዎን፣ ስለሱ ላናግረን የመጣሁት። ምንም መነጋገር አልፈለግም ሲኞሪና። እሱ እንደሆነ በሳት ሞቷል። በሲኦል እየተሰቃየ ነው። ሚስቱም ልጆቹም ሁሉም በሲኦል እየተሰቃዩ ነው። አቶ ማንሲኖ መቀመጥ እችላለሁ? አትቀመጪ ለማለት ፈልጎ ድንገት ከአፉ መለሰውና ስኩዚ፣ ያውልሽ አንዳንዴ ራሴን አላውቅም፣ ራሴን እስታለሁ። ፕሪጎሲ አኮሞዲ፣ እባክሽ ተቀመጪ አላት። ዳናም ቀልጠፍ ብላ ተቀመጠችና ጥያቄዎቿን ማሽጎድጎድ ጀመረች። አንተና ዊንትሮፕ በሁለታችሁ መካከል ያለውን የንግድ ውል ስምምነት ተፈራርማቸዋል? አዎን። እናም ጓደኛሞች ሆናቸዋል ለጥቂት ጊዜ። ዳና ጠረጴዛው ጋር ወዳለው ፎቶግራፍ ፊቷን በመመለስ ይህቺ አንተ ልጅ ነት እንዴ ብላ ጠየቀችው። ምላሽ አልሰጣትም። በጣም ቆንጆ ናት። አዎ በጣም ቆንጆ ነበረች። ዳና ግራ በተጋባ መንፈስ ተመለከተችው። እንዴ በህይወት የለችም እንዴ? አተኩራ አየችው። ያልሆነ ስሜት ውስጥ ገብቶ ስለነበር ራሱን እንደምንም ተቆጣጥሮ እሷን ለማናገር ሞከረ። በመጨረሻ አረ በህይወት አለች በይኝ ሲል ቁና ተነፈሰ። እንዲህ ሲናገር ድምፁን ሳግ ይተናነቀው ነበር። የእናንተ ዜጋ የሆነው አሜሪካዊው ጓደኛዬ ቴይለር ዊንትሮፕን ወደ ቤቴ ወስጄው ነበር። ከዚያም በኋላ በቃ እንደ ቤተኛ ሆነን ያለውን ተካፍለን ነበር የምንበላው። ከጓደኛዬም ጋር አስተዋወቅኩት። ለውለታዬ ግን የሰጠኝ ምላሽ ምን እንደሆነ ታውቂያለሽ? አንዷንና ብቸኛዋን ልጃገረዷን ልጄን አስረገዘብኝ። የ16 ዓመት ኮረዳ ነበረች። እናም እሷ ይህንን ጉዷን ለኔ መናገር ፈራች። ምክንያቱም የሚከተለውን ታውቅ ነበር። አዎ ልገለው እንደምችል ታውቅ ነበር። እናም እሷ ማስወረድ እንዳለባት ከአፉ የሚወጣውን እያንዳንዱን ቃል ይጠየፈው ነበር። ዊንትሮፕም ህዝብ አፍ ውስጥ ገብቶ እንዳይወራበት በመስጋት ፒያን ቀጥታ ወደ ዶክተር አልወሰዳትም። ከዚያ ይልቅ የወሰዳት ወደ ከብት አራጆች ነበር። ይህንን ሲናገር አይኖቹ በእንባ ተሞልተው ነበር። ከብት አራጁም ማህፀኗን ቀዶ አረፈው። የ16 ዓመቷ ልጄ ከዚያ በኋላ ምኑ ይወራል? ምኑ ይወራል ሲኞሪና? አሁንም ሳግ እየተናነቀው ነበር። ቴይለር ዊንትሮፕ ሴቷን ልጄን ብቻ አይደለም የበላው፣ የልጄን ልጅና ልጆቻቸውንም ጭምር እንጂ በመላ ቤተሰቤ ላይም የሐዘን ጥላ ጥሎ ነው ያለፈው። አየር በመሳብ ራሱን ለማረጋጋት ሞከረ። በአሁኑ ጊዜ እሱና ቤተሰቡ
እሱ ለፈጸመው አሳዛኝ ኃጢአት ዋጋቸውን ከፍለዋል። ዳና በተቀመጠችበት ምንም አልተነፈሰችም። ሴቷ ልጄ በአሁኑ ጊዜ ድጋሚ ላያት ወደማልችልበት የሴቶች ገዳም ገብታለች ሲኞሪና። አዎ፣ ከቴይለር ዊንትሮፕ ጋር ስምምነት አድርጌያለሁ። በበቀል ስሜት የተንቀለቀሉት ግራጫማ አይኖቹን ዳና ላይ አፈጠጣቸው። ከዲያብሎስ ጋር ስምምነት ነበረውና። ወደ ቤልጂየም በሚበረው በረራ KLM ውስጥ ዳና የሆነ ሰው ከሷ ቀጥሎ ያለውን መቀመጫ ሲይዝ ተነቃቃች። ብቻዋን ስለነበረች ደብሯት ነበር። ሰውየው ሲመለከቱት ከርፋፋ ይምሰል እንጂ እጅግ የሚማርክ ነው። ወዲያውኑ እንደተቀመጠ በወገብ ላይ የሚታሰረውን የመቀመጫ ቀበቶ እንዴት ፕሬስ ተደርጎ እንደሚወጣ ጠየቃት። ከዚያም አንድ አየት ታደረጋትና ፈገግ በማለት እንደምን አደርሽ፣ እባክሽ ራሴ እንዳስተዋውቅሽ ፍቀጂልኝ፣ ዴቪድ ሃይንስ እባላለሁ ሲል ተዋወቃት። ጥሩ እንግሊዘኛ ተናጋሪ ነው። ዳና ኢቫንስ አለችው እሷም ፈገግ ብላ። የአየር ንብረቱ ለበረራችን ቆንጆ ነው አይደለም እንዴ? አዎ ቆንጆ ነው አለችው። አድናቆቷንም ከአይኗ አነበበው። ወደ ብራሰልስ የምትጓዡ ለስራ ጉዳይ ነው እንዴ? ለስራም ለመዝናናትም። እዚያ ጓደኞች አሉሽ? አዎ ጥቂት አሉኝ። እኔ ግን በብራሰልስ የታወቅኩኝ ነኝ። ስለዚህ ለጄፍ እስከነግራው ድረስ ጠብቀኝ ልበለው ብላ አሰበች። ወዲያው ግን ሐሳቧን ገታችው። ይህኔ እኮ እሱ ከራሄል ጋር ነው። ፊቷን አትኩሮ እያየ እንግዳ አልሆንሽብኝም አላት። ዳናም ፈገግ በማለት አዎ የዚህ አይነት ፊት ሁሌ ስለማላሳይ ነው አለችው። አውሮፕላኑ በብራሰልስ አውሮፕላን ማረፊያ አረፈ። ዳና ከአውሮፕላኑ ስትወርድ በአውሮፕላኑ በስተመጨረሻ እየቆመ አንድ ማንነቱ ያልታወቀ ሰውዬ በሞባይል ስልክ ሪፖርት እያደረገ ነበር። ዴቪድ ሃይንስ ከጎኗ ቆሞ ትራንስፖርት አዘጋጅተሻል እንዴ ሲል ጠየቃት። አይ የለም፣ ይሁንና እባክሽ አብረን እንድንሄድ ፍቀጂልኝ። ከዚያም ዳናን ፊት ለፊት እየመራት ከነሹፌሩ ወደሚጠብቀው ሊሞዚን አውቶሞቢል አመሩ። አይዞሽ ወደ አረፍሽበት ሆቴል አደርስሻለሁ አላት። ለሹፌሩም በል ያልኩ ቦታ አድርሰን በማለት ትእዛዝ ሰጠው። እንዴት ነው ወደ ብራሰልስ ስትመጪ የመጀመሪያሽ ነው? አዎ። እንዲያ በሚባባሉበት ጊዜ አንድ ረጅም ሰማይ ጠቀስ የገበያ ማዕከል ጋር ደርሰው ነበር። ማንኛውንም ዕቃ ለመግዛት በምትፈልጊበት ጊዜ ወደዚህ ብቅቴና መገበያት ትችያለሽ። አየሽ እዚህ ሁሉ ነገር ይገኛል። እንዳይጠፋብሽ የመንገዱን ስም ያዢ። ጋላሪስ ሃበርት ጎዳና ይባላል። እንዴት ደስ ይላል አለችው። ሃይንስ ወደ ሹፌሩ ዞሮ አንድ እዚህ ጋር ቆሞ ቻርልስ ሲላዘዘውና ወደ ዳና ዞር በማለት ይህ የምታየው የታወቀውን የማኒኮን ፒስ ፋውንቴን ነው። ቁንጮ ላይ የምታየው ደግሞ በመዳብ የተቀረጸ አንድ ትንሽ ልጅ ቆሞ ሽንቱን ሲሸና ነው። በዓለማችን ውስጥ ዝናን ካተረፉት የሥነ ጥበብ አርት ውስጥ አንዱ ይሄ ነው። እስር ቤት በነበርኩበት ጊዜ የሚስቴና ልጆቼ ሞቱብኝ። ባልታሰር ኖሮ አድናቸው ነበር። ዴቪድ ሃይንስ ሲያስበው የነበረው ሐሳብ ነው። ምሽቱን ነፃ ከሆንሽ ብጋብዝሽ ደስ ይለኛል። ይቅርታ ይደረግልኝና አዝናለሁ። አልችልም አለችው ዳና። ማት በኤሊያት ክሮምዌል ቢሮ ስብሰባ ጠርቶ ነበር። ከመካከላችን ሁለቱም ምርጥ የሆኑ ተጫዋቾቻችንን አተናል። ማት ጄፍ መቼ ነው የሚመለሰው? እርግጠኛ አይደለሁም እንጂ ያው አንተም እንደምታውቀው እሱ በግል ጉዳይ ውስጥ ገብቷል። ማለት በሱ እጮኛ ላይ በቃ እሱ ፈቃድ እንዲወጣ ነው። ገባኝ። ዳናስ ከብራሰልስ የምትመለሰው መቼ ነው? ማት ኤሊየት ክሮምዌልን መልከት አደረገና ሐሳብ ውስጥ በመግባት ዳና ብራሰልስ መሄዷን አልነገርኩትም እኮ ሲል አሰበ። ዋና መስሪያ ቤቱ ብራሰልስ የሆነው ኔቶ የሰሜን አትላንቲክ የጦር ቃል ኪዳን ማህበር በሊዮፓርድ 3ኛ ፎቅ ላይ ይገኛል። ከህንጻውም በላይ ባለው ጣራ ላይ በቁመታቸው እኩል የተሰሩት 3 የተለያዩ ቀለማትን የያዘ ጥቁር፣ ቢጫ፣ ቀይ ባንዲራ ይውለበለባል። ዳና ዊንትሮፕ ያለ ጊዜው ከገዛ ፈቃዱ ከኔቶ ኃላፊነቱን ከስልጣኑ የለቀቀበትን ምክንያት ምን እንደሆነ በቀላሉ መረጃዎችን ልታገኝ እንደምትችል ለራሷ አሰበች። ይህንንም ስታስብ ወደ ቤቷ እያመራች ነበር። ይሁንና ኔቶ
በውስጡ በቅርንጫፍነት ባቀፋቸው በ16 አባላት ውስጥ የስድስቱ ማለትም የኤንኤሲ፣ የኢኤፒሲ፣ የኤንኤሲሲ፣ የኢኤስዲአይ፣ የኤልአይቲኤፍ እና የሲኤስኤልኢ ሂደታቸውን ለመገምገም ስብሰባ ተቀምጧል። ዳና ወደ ኔቶ የጋዜጣ ዋና ክፍል ወደ ሆነው አንድሩ ቻፒልረስ ስታመራ በጋዜጣ ክፍል ውስጥ የነበረው ጂን ሶምቮሊን አገኘችው። ከመቀመጫውን ብድግ ብሎ በአክብሮት ሰላምታ ሰጣት። ሄሎ ጂን አለችው። ወደ ብራሰልስ ምን እግር ጣለሽ አላት። የምዘግበዋለኝ፣ የምፈልጋቸውም አንዳንድ መረጃዎች አሉ አለች ዳና። አሃ ስለ ኔቶ ሌላ ዘገባ ፈልገሽ ነው? እንደዚያ ነው አለችው። ቴይለር ዊንትሮፕ አንድ ወቅት በኔቶ የአሜሪካ አማካሪ እንደነበር ታውቃለህ አይደል? በሚገባ እንጂ፣ ጥሩ ስራም ሰርቷል። ትልቅ ሰውም ነበር። አሳዛኙ ጭካኔ ቤተሰቡን ጠራረጋቸው እንጂ አላት፣ እንግዳ በሆነ አመለካከት እያስተዋላት። ከዚህም ቀጠል አድርጎ እናም አንቺ አሁን ምንድነው ማወቅ የፈለግሽው ሲል ጠየቃት። ዳና የምትናገረው ነገር ላይ ጥንቃቄ ወሰደች። ቀደም ብሎ እዚሁ ብራሰልስ ውስጥ ፖስታ ትቷል ነው የሚባለው። ይቅርታ አድርግልኝና ምክንያቱ ምን ነበር? ባላውቅም ስሜት ትከሻውን ሰበቀ። ያኮ ቀላል ነገር ነው። እሱ ከጨረሰ እዚህ ምን አስመጣው? ዳና የተስፋ መቁረጥ ስሜት ተሰማት። እንዴት ነው ዊንትሮፕ እዚህ በሚያገለግልበት ጊዜ የተከሰተ ወይም ያልተለመደ ነገር ነበር? ስለ እርሱስ ስለ ማንኛውም ነገር የተናፈሰ ሶሪ ነበር? ጂን በአግራሞት ዳናን ተመለከታት። በእርግጥ የለም። እንዴት ነው? ቴይለር ዊንትሮፕ በኔቶ ውስጥ ጥሩ አቋም አልነበረውም ብለው ነገሩሽ እንዴ? የለም፣ ዳና በፍጥነት ምላሽ ሰጠች። በእርግጥ እኔ የሰማሁት በዊንትሮፕና እዚህ በሚገኝ ግለሰብ መካከል በተፈጠረ የስምምነት መፋለስ ጸብ እንዳስከተለ ነው። ጂን ፊቱን በማኮሳተር በግለሰብ ደረጃ ተጣሉ ነው የምትይኝ? አዎ፣ ከንፈሩን በመለጠጥ እኔ የማውቀው ነገር የለኝም፣ ባውቅም በጣም ነው የምደነቀው አላት። ዳና በሚቀጥለው ቀን ለጂም ደወለችለት። እንዴት ነው? ስለ ቴይለር ዊንትሮፕ የተጠናከሩ መረጃዎችን አላገኘልኝም? በጣም አዝናለሁ ዳና፣ ሞክሬልሽ ነበር፣ ሆኖም አልተሳካም። ዳና ከጂን ሶምቮሊን ያልጠበቀችውን ምላሽ ነበር የሰማችው። ለማንኛውም አመሰግናለሁ። ተስፋ መቁረጥ ስሜት ተሰማት። አረ ምን አደረኩኝና ጉዞሽ ከንቱ በመሆኑ አዝናለሁ። ጂን እንዳነበብኩት ከሆነ በኔቶ የፈረንሳይ አምባሳደር ማርሴል ፋልኮን ሳይታሰብ በድንገት ራሳቸውን አግልለዋል። ወደ ትውልድ ሀገራቸው ፈረንሳይ ተመልሰዋል። ይሄ ያልተለመደ ነገር አይደለም? እንደ ስራ ኃላፊነታቸው አዎ፣ እኔም ይመስለኛል። ለምን ራሳቸውን አገለሉ? ምንም ሚስጥር የለውም። አደጋ በመከሰቱ ነው። ማለትም ልጃቸው በመኪና አደጋ ስለሞተባቸው ነው። በመኪና አደጋ? ታዲያ የገጨው ሹፌር ተያዘ? አዎ ተይዟል። አደጋው ከደረሰ ከጥቂት ጊዜ በኋላ ሹፌሩ እጁን ለፖሊስ ሰጥቷል። ስሙ አንቶኒዮ ፐርሲኮ ይባላል። የቴይለር ዊንትሮፕ የግል ሹፌር ነበር። ዳና ድንገት አንቀጠቀጣት። ኦህ፣ እና ታዲያ አሁን ፐርሲኮ የት ነው ያለው? ቅዱስ ጊልስ እስር ቤት፣ እዚሁ ብራሰልስ ውስጥ ነው። ሶምቮሊ በማስተዛዘን መልክ እንዲህ አላት። ብዙ ስላልረዳውሽ በጣም አዝናለሁ። ዳና ከዋሽንግተን በቀጥታ በፋክስ ለሚደርሳት መልእክት መልስ በመስጠት የዘገባ ስራዋን ቀጠለች። የአምባሳደር ቴይለር ዊንትሮፕ ሹፌር አንቶኒዮ ፐርሲኮ የተባበሩት መንግስታት የፈረንሳይ አምባሳደር ልጅ የሆነውን ጋብሪኤል ፋልኮንን በመኪና አደጋ በመግደሉ የቤልጂጉ ፍርድ ቤት በዋለው ችሎት ተከሳሹ ባቀረቡት የመከላከያ መልስ ጥፋተኛ ሆኖ ስላገኛቸው ፍርድ ቤቱ ከዛሬ ጀምሮ የዕድሜ ፍታ ብይን ይኖርባቸዋል። ቅዱስ ጊልስ ወህኒ ቤት ለብራሰልስ ከተማ በጣም የቀረበች ናት። ዕድሜ ያስቆጠረው ነጩ ህንፃ ከሰፊው ግምጃ ቤቱ ጋር ለተመለከተው የጥንቶቹን ቤተ መንግስታት ያስመስለዋል። ዳና አስቀድማ ከሚመለከታቸው አካላት ጋር በስልክ ተገናኝታ ስለነበር ገብታ ቃለ መጠይቅ እንድታደርግ ፈቃዱን አግኝታለች። በቀነ ቀጠሯዋ ወህኒ ቤት ቅጽር ግቢ እንደደረሰች ወደ ዋርዶንስ ቢሮ ያመራችው በፖሊሶች ታጅባ ነበር። አንቺ ነሽ ፐርሲኮን ለማየት የፈለግሽው? አዎ። ጥሩ፣
የሥርዓት ደንብ ፍተሻ ከተደረገላት በኋላ በአንድ ፖሊስ እየተመራች አንቶኒዮ ፐርሲኮ ወደሚጠብቃት የቃለ መጠይቁ ክፍል አመራች። ትንሽና የገረጣ ፊት የሚነበበበት አንቶኒዮ ጎላ ጎላ ያሉ አይኖች ያሉትና የፊቱም ያለማቋረጥ መንዘፍሰፍ የሰውነቱን ጉዳትና መጎሳቆል ያሳብቁበታል። ዳና ወደ ውስጥ ዘልቃ ስትገባ ፐርሲኮ የተነፈሳት የመጀመሪያው ቃል እንዲህ የምትል ነበር። እግዚአብሔር ይመስገን፣ የሆነ ሰው መጨረሻ ላይ ሊመጣልኝ እንደሚችል ተስፋ ነበረኝ። እንዴት ነው አንቺ ነፃ ልታወጪኝ ነው እንዲህ መጣሽው? ዳናም በጭንቀት አተኩራ ተመለከተችውና አዝናለሁ፣ ይቅርታ አድርግልኝና አንተን ለማስፈታት አይደለም የመጣሁት። ፐርሲኮ አይኖቹ ሲጠቡ ታየ። ታዲያ ለምን መጣሽ? እንዴት ነው የሆነ ሰው ወደፊት ሊያስወጣኝ እንደሚችል ቃል ሊገባልኝ ነው እንዴ? እኔ የመጣሁት ስለ ጋብርኤል ፋልኮን አሟሟት እንዴት እንደነበር ላናግርህ ነው። ፐርሲኮ ድምፁን ጎርነን በማድረግ ምንም ያረኩት ነገር የለም፣ እኔ ከደሙ ንጹህ ነኝ። ይሁንና ጥፋትህን እኮ አምነሃል። ዋሻው? ይሁንና ጥፋትህን እኮ አምነሃል። ዋሻው? ዳናም አለችው። ለምን? አንቶኒ ፐርሲኮ ዳናን በአይኑ ከመረመራት በኋላ መስዋዕት ሆኛለሁ፣ ገዳዩ እኔ ሳልሆን ቴለር ዊንትሮፕ ነው አላት። በመካከላቸው ረጅም ጸጥታ ሰፈነ። ስለ ነገርየው ልትነግረኝ ትችላለህ? የፊቱ መንቀጥቀጥ ባሰበት። ድርጊቱ የተፈጸመው አርብ ምሽት ላይ ነበር። የአቶ ዊንትሮፕ ሚስት የእረፍት ቀኗ ስለነበር ለንደን ሄዳለች። ድምፁ እየደከመ መጣ። አቶ ዊንትሮፕ ብቻውን ነበር። እናም ወደ አንሲኒ ቤልጂኮ የምሽት ዳንስ ለመሄድ ስላሰበ እኔ መኪናውን እንዳያስኩለት ሆኜ መስዋዕት ሆንኩኝ። ፐርሲኮ ንግግሩን ገታ በማድረግ በወቅቱ የሆነውን ነገር ለማስታወስ ሞከረ። ከዚያስ በኋላ ምን ሆነ? ዳና በጉጉት ጠየቀችው። አቶ ዊንትሮፕ ወደ መኖሪያው የተመለሰው ዘግይቶ ነበር። ደግሞም በኃይል ጠጥቶ ነበር። ያኔ እንዲህ ብሎ ነገረኝ። ወጣቱን ልጅ በመኪናዬ ገጨሁት። እናም እሱ መሆኑን እንዲወራበት ስላልፈለገ እሱ መኪናዋን እንዳልያዛት ሆኖ ቀረበ። በግጭቱ ወቅት ሰው ተመልክቶ እንዳይሆንና ለፖሊስ እንዳይናገርበት በጣም ፈርቶ ነበር። ያው ዲፕሎማቲክ በመሆኑ ነገሩ ላይ ከብድበት ይችል ነበር። ነገር ግን ዜናው ከተናፈሰ በሩሲያኖቹ እቅድ ጠፋለሁ ብሎ ሲናገር ነበር። እናም ዳና ግንባሯን በማኮሳተር የሩሲያኖቹ እቅድ? አዎ፣ የሩሲያኖቹ እቅድ ማለት ምን ማለት ነው? ትከሻውን ሰበቅ በማድረግ አለማወቁን ገለጸላት። ይህንንም ቢሆን እንደ እብድ እያደረገው በስልክ ሲናገር ነው የሰማሁት። ፐርሲኮ ራሱን ያዘ። በስልክ የተናገራቸው ቃሎች በሙሉ የሩሲያን እቅድ የሚያበረታታ ነበር። እኛም ርቀን ሳንሄድ ማንኛውም ነገር አሁኑኑ ማቆም አለብን ሲል ነበር። ስለምን እንደሚናገር አንተ ምንም የምታውቀው ነገር የለም? የለም። ከተናገራቸው ቃል ውስጥ ሌላ የምታስታውሰው ነገር አለ? ፐርሲኮ ለአፍታ አስታወሰና እንዲህ አለ። ሁሉም ቁርጥራጮች በቦታቸው መውደቅ አለባቸው ሲልም ነበር። ዳና እያንዳንዷን ቃል ታስተውላት ነበር። አቶ ፐርሲኮ በወቅቱ አደጋውን አላወገዝክም ነበር። ፐርሲኮ ጥርሱን ነከሰ። ነገርኩሽ እኮ መስዋዕት ሆኛለሁ። በወቅቱ ምን አለኝ መሰለሽ? እኔ እንደ ጥፋተኛ ሆኜ እጅ ከሰጠው ከታሰርኩ ለእኔ $1 ሚሊዮን ሊሰጠኝና ቤተሰቤን ደግሞ ሊንከባከብልኝ ቃል ገባልኝ። እኔም እንደ ሞኝሽ ብዬ ተስማማው። ምን ያደርጋል ታዲያ ቃሉን አልጠበቀም። እሱም ሞቶ አረፈው። እኔ ግን ይኸው ቀሪዋን ህይወቴን በዚች ቦታ አሳልፋለሁ። ይህንን ሲናገር አይኑ ላይ የተስፋ መቁረጥ ስሜት ይነበብ ነበር። ዳና ለመሄድ ስትነሳ በሰማቸው ነገር ሁሉ ተደናግጣ ነበር። በመጨረሻ እንዲህ በማለት ጠየቀችው። ይህንን ለሌላ ሰው ነግረሃል እንዴ? ፐርሲኮ በመመረር እንዲህ አለ። አዎ፣ ቴለር ዊንትሮፕ መሞቱን እንደሰማው ወዲያውኑ ለፖሊስ ነግሬያለሁ። እና ምን አሉ? ሳቁብኝ። አንድ በጣም ጠቃሚ የሆነ ጥያቄ ልጠይቅህ። ከመመለስ በፊት ግን በጥንቃቄ አስብ። እንዴት ነው አንተ ስለ ማርሴል ፋልኮን
ልጁን የገደለው ቴይለር ዊንትሮፕ መሆኑን ነግረኸዋል እንዴ? አዎና፣ እንዲያውም ይረዳኛል ብዬ አስባለሁ። አረ ለመሆኑ ስትነግረው ማርሴል ፋልኮን ምን አለ? ምናልባት የቀሩት ቤተሰቦቹ ሁሉ ሲኦል ይገናኙ ይሆናል ያለኝ። ዳና በሐሳቧ አቤት ፈጣሪ፣ 3 እኮ ናቸው ያሉት። ፓሪስ ሄጄ ደግሞ ማርሴል ፋልኮንን ማናገር አለብኝ አለች። ፓሪስ የመጀመሪያው ለሆነ ሰው ያላስጎብኚ እንደ ልብ ለመንቀሳቀስ በጣም አስቸጋሪ ናት። ከተማዋ ውስጥ እንደ ልብ ለመዘዋወር ከውጪ መጥቶ ለማረፍ የግዴታ ሀገሩን የሚያውቅ ሰው ያስፈልጋል። ከተማዋ ቀለል ያለችና የምትወደድ ብትሆንም ለእንግዳ ታስቸግራለች። ዳናም እንደ ማንኛውም ሰው የገጠማት ችግር ቢኖር ይሄው ነው። ዳና በሆቴል ፕላዛ አርቲኒ ውስጥ በሜትሮ 6 ቴሌቪዥን ጣቢያ ከጂን ሃልፐርት ጋር እየተነጋገረች ነበር። ማርሴል ፋልኮን? በእርግጥ ሁሉም ሰው እሱ ማን እንደሆነ ያውቃል። ስለ እሱ ምን የምትነግረኝ ነገር አለ? ጥሩ ባህሪ ያለው ነው። ምን እየሰራ ነው? ፋልኮን የራሱ የሆነ ትልቅ የመድኃኒት ፋብሪካ አለው። ከተወሰነ ዓመት በፊትም አነስተኛ የጎጆ ኢንዱስትሪዎች በስራቸው አያንቀሳቅስም በሚል ክስ ተመስርቶበት ነበር። ግና ከፖለቲካው ጋር ትስስር ስላለው ችግር አላጋጠመውም። እንዲያውም ለኔቶ አምባሳደርነት ለመሾም በቃ። ግን እኮ ስራውን ትቷል። ያ አሳዛኝ ታሪክ ስላለው ነው። ልጁ በብራሰልስ ውስጥ ጠጥቶ በሚነዳ ሹፌር ተገደለበት። በዚያን ጊዜ የሚይዘው የሚጨብጠው ሲያጣ ኔቶን በመልቀቅ ወደ ሀገሩ ተመለሰ። በሳንታሪያም ካን ውስጥ የምትገኘው ባለቤቱ በነርቭ በሽታ ትሰቃያለች። ጂን ፖል ዳናን አየት ታደረጋትና በቁም ነገር እንዲህ አላት። ዳና፣ ስለ ፋልኮን ለመዘገብ ፍላጎቱ ካለሽ ለምትጽፊው ነገር ከፍተኛ ጥንቃቄ ማድረግ አለብሽ። አየሽ፣ እሱ ትልቅ ስምና ዝና ስላለው ለህይወትሽ መጠንቀቅ አለብሽ። በጣም ጨካኝና በቀለኛም ነው። ዳና ከማርሴል ፋልኮን ጋር ለመነጋገር ቀነ ቀጠሮ ይዛለች። በቀነ ቀጠሮውም ዕለት በአስተናባሪው እየተመራች ቢሮ ገባች። ከአንቺ ጋር ለመገናኘት የወሰንኩበት ምክንያት ስራዎችሽን ከሚያደንቁት መሃል አንዱ በመሆኔ ነው። ማድሟዜል፣ ከጦር ቀጠናው ተዘግቢያቸው የነበሩት ዘገባዎችሽ የጀግንነትሽ ምስክር ናቸው። አመሰግናለሁ። ማርሴል ፋልኮን በጣም የሚያስደንቅ መልከ መልካም፣ ግርማ ሞገስም ያለው ግሩም ሰው ነው። እባክሽ ተቀመጪ። ምን ልርዳሽ? ስለ ልጅህ አንዳንድ መጠይቆች ላደርግልህ ነው። አሃ፣ እሺ አለ። አይኑም ላይ ከመቅጽበት ሐዘን ተነበበበት። ጋብርኤል በጣም ጎበዝ ልጅ ነበር። ምን አይነት ሰው ነው የገጨው? ሹፌር ነው አላት። ዳና በአግራሞት መልክ አየችው። ማርሴል ፋልኮን በአቀራረቡ እውነቱን ለመደባበቅ የሚሞካከር ይመስላል። አቶ ፋልኮን፣ አንተ ኔቶ ውስጥ እያለ ቴይለር ዊንትሮፕም እዚያው ነበር። በዚህ ጊዜ ዳና የፋልኮንን ፊት በቅጽበት ይለዋወጥ ይሆናል ብላ ተስፋ በማድረግ የፊቱን ገጽታ ጤነችው። ግን እሱ ምንም አይነት ለውጥ አላሳያትም። አዎ፣ እዚያ እንገናኝ ነበር። ድምፁ ግን ጎላ ብሎ ነበር። እንደዚያ ነው፣ ምንም ቢደበቅም እንገናኝ ነበር። ዳናም ተደነቀች። አቶ ፋልኮን፣ ከባለቤትህ ጋር መነጋገር ፈልጋለሁ። ፈቃድ? አዝናለሁ፣ ለበዓል ወጥታለች። በሳንታሪየም ካን ውስጥ የምትገኘው ባለቤቱ በነርቭ በሽታ ትሰቃያለች የሚለውን ነገር አሰበች። ዳና ማርሴል ፋልኮን ሙሉ በሙሉ ማስተባበል ነበረበት፣ አሊያም ደግሞ እውነቱን መናገር ነበረበት። ግን እሱ ዳና በቀጥታ ካረፈችበት ሆቴል ለማት ደወለችለት። ዳና፣ ወደ ሀገርሽ መቼ ትመለሻለሽ? ይኸውልህ ለማት፣ አንድ የክትትል ስራ አለኝ። በብራሰልስ ውስጥ የሚገኝ የቴይለር ዊንትሮፕ ሹፌር ዊንትሮፕ ስለ ሚስጥራዊ የሩሲያውያን እቅድ ሲነጋገር ሰምቼዋለሁ ብሎኛልና ይህ ሚስጥራዊ የሩሲያዊ እቅድ፣ ይኸውልህ ማት፣ ክትትል ስራ አለኝ። በብራሰልስ ውስጥ የሚገኝ የቴይለር ዊንትሮፕ ሹፌር ዊንትሮፕ ስለ ሚስጥራዊ የሩሲያውያን እቅድ ሲነጋገር ሰምቼዋለሁ ብሎኛልና ይህ ሚስጥር የሩሲያ እቅድ አነጋገር ምን እንደሆነ ሞስኮ ድረስ ሄጄ ለማረጋገጥ አስቤያለሁ። ጥሩ፣ ግና ኤሊየት በተቻለ ፍጥነት ወደ ስቱዲዮ እንድትመለሽለት በጣም ይፈልጋል አላት። እናም ደግሞ የኛ ተወካይ ቲም ሞስኮ ውስጥ ነው፣ ብዙም አትጨነቂበትም። እሱ እዚያው ብዙ ሊረዳን ይችላል። አመሰግናለሁ።
ሩሲያ እኮ ከአንድ 2 ቀናት በላይ አልቆይም። ዳና አቤት። ግድ የለም ቻው። ዳና ወደ ቤቷ ደወለች። እንዴት አመሸሽ ሚስ ዳሊ? ወይዘሪት ኢቫንስ፣ ድምፅሽን በመስማቴ ተደንቄያለሁ። እናም እንዴት ነው? በጣም ቆንጆ ነው። ከማል እንዴት ነው? ችግር አለ? አረ ሰላም ነው ከናፍቆት በስተቀር። እኔም ናፍቆኛል። ታገናኝ? እንቅልፍ ቢጤ ወስዶታል። ትቀሰቅሽልኝ? በመገረም እንዲህ አለች። ከዚህ በፊትም ደውዬ እንቅልፍ ይዞታል ብለሽኛል። አዎ አየሽ፣ ጉብሎ ከትምህርት ቤት ደክሞት ስለሚመጣ ሁሌ ይፈዛል። ስለዚህ ደግሞ መድኃኒቱ እንቅልፍ ነው። ገባኝ። እንደምወደው ንገሪልኝ። ነገም እደውላለሁ። ከሩሲያ ስመለስ ድብ ይዤልህ እመጣለሁ በይልኝ። ድብ? ጥሩ። መቼስ በጣም እንደሚደሰት ነው። ዳና ለሮጀር ሃድሰን ደወለችለት። ሮጀር፣ ውለታ ካልዋልክልኝ እጣልሃለሁ። የምችለው ከሆነ ሞስኮ ስለሚሄድ በሞስኮ የአሜሪካ አምባሳደር የሆኑትን ኤድዋርድ ሃርዳይን በግል ላናግራቸው ፈልጌ ነበር። መቼስ በደንብ እንደምትተዋወቁ እርግጠኛ ነኝ። እንደውም እኔም አሁን ፓሪስ ነው ያለሁት። መግቢያው እንዴት እንደሆነ ደብዳቤ ጽፈው ፋክስ ብታደርግልኝ እንዴት አደንቀሃለሁ። አሁን ፓሪስ ነው ያለሁት። መግቢያው እንዴት እንደሆነ ደብዳቤ ጽፈህ ፋክስ ብታደርግልኝ እንዴት አደንቀሃለሁ። የተቻለኝን አደርጋለሁ። እንደውም ደውልለትና እንዲተባበርሽ አደርገዋለሁ። በጣም አመሰግናለሁ ሮጀር። ዕለቱ የአዲስ ዓመት ዋዜማ ነበር። ዳና ቀኑን ተከትሎ የሆነ ነገር አስታወሰችና ደነገጠች። ምክንያቱም ከዚህ በፊት ሰርጓን በአዲሱ ዓመት ዋዜማ ላይ ለማድረግ ፍላጎቱ ነበራትና። ለራሷም ጄፍ ኧረ ቶሎ ድረስልኝ አለችና ኮቷን ለብሳ ክፍሉን ለቃ ወጣች። በሩ ጋር ስትደርስ የበሩ አስተናጋጅ ሚስ ኢቫንስ ታክሲ ፈለግሽ አላት። የለም አልፈለግኩም አለችው። የትም መሄድ አላስፈለጋትም ነበር። አቤት አቤት፣ ይህ ለነጠላ የሚሆን ከተማ አይደለም ስትል ተማረረች። ፋታ ጂን ፓልሃርት ቤተሰቡን ለመጠየቅ ሄዷል። መንሸራሸር ስትጀምር ስለ ጄፍና ራሂል ምንም አይነት ሀሳብ ስለ ጄፍና ራሂል ምን አይነት ሀሳብ ላለማሰብ ሞከረች። መንሸራሸር ስትጀምር ስለ ጄፍና ራሂል ምንም አይነት ሀሳብ ላለማሰብ ሞከረች። ከዚያም በቤተ ክርስቲያኗ አጠገብ ስትታል በሩ ተከፍቶ ስላየች ሳታስበው ወደ ውስጥ ገባች። የቤተ መቅደሱንም የውስጥ ምስሎችን የጸጥታውን ድባብ ስታጤን ከልቧ ሐሴት አደረገች። የሰላምን መንፈስ ሰረጸባት። ወደ አግዳሚ ወንበር ጠጋ ብላ በመቀመጥ በልቧ ትጸልይ ገባች። ዳና በጎዳና ላይ ለመንሸራሸር ፈልጋ ልክ እኩለ ሌሊት ላይ ወጣች። የአዲሱን ዓመት ዋዜማ ለመቀበል ይመስል የፓሪስ ከተማ በተለያዩ ርችቶችና ፍንዳታዎች እየተናጠች ነው። በሐሳብን በመብሰልሰል ወደ ትውልድ ሀገሯ ነጎደች። ጄፍ በአሁኑ ሰዓት ምን እንደሚያደርግ የሚነግራት ቢኖር ታደንቀው ነበር። ይህኔ እሱና ራሂል ፍቅር እየሰሩ ይሆናል። እስካሁን ደግሞ አልደወለልኝም። እንዴት ነው ነገሩ? ደርሰው ወይስ የዛሬዋ ምሽት ለሱ ልዩ ቀን ነች? በዳና የሆቴል ክፍል ወለል ላይ ቁም ሳጥኗ አጠገብ ከቦርሳዋ ሾልካ የወደቀችው ሞባይል ስልኳ ያለማቋረጥ ጥሪ ታሰማለች። ዳና ተመልሳ ወደ ማረፊያ ሆቴሏ ስትገባ ከጠዋቱ 3 ሰዓት ሆኖ ነበር። ወደ ክፍሏም እንደገባች ልብሷን አወላልቃ እየተንገዳገደች ሄዳ መኝታዋ ላይ ዘፋለች። መጀመሪያ ላይ እንደ አባትነት የምታየው አሁን ግን ጄፍ ብላ የምትጠራው የፍቅረኛዋ ልክ እንደ ግድግዳ ምንጣፍ ፊቷ ተደቀነባት። ሕይወቷን ረፍት ነሳት። እኔ ለራሴ ይቅርታ አይሰማኝም ስትል ማለች። ነገር ግን ይሄ ልክ የሰርጌ ዕለት ምሽት ቢሆንስ? ኦ ጄፍ ለምን አልደወልክልኝም? ተኝታ መንሰቅሰቅ ጀመረች። በሳቤና አየር መንገድ ወደ ሞስኮ የተደረገው በረራ 3 ሰዓት ተኩል ወሰደ። ዳና አብዛኞቹ ተጓዦች ሞቅ ያሉ ልብሶችን መልበሳቸውን እንዲሁም አብዛኞቹ የሻንጣ መስቀያዎች በካፖርት ባርኔጣና ሻርፖች መታጨቃቸውን አስተዋለች። በደንብ ደራርቤ መልበስ ነበረብኝ ዳና አሰበች። ግን ሞስኮ ከ1 እና ከ2 ቀን በላይ አልቆይም። የአንቶኒዮ ፔርስኮን አባባል ልትረሳ አልቻለችም። ዊንትሮፕ ማለት እብድ ነው፣ በስልክ ደጋግሞ ያለው
የራሻዎች እቅድ መቀጠል አለበት። አሁን ደግሞ ብዙ ስለተጓዝን ማንም ሊያቆመን አይችልም። ዊንትሮፕን አስጨንቆ የያዘው እቅድ ምን ይሆን? ወዲያውኑ ደግሞ የሞስኮ አምባሳደር ሆኖ ተሾመ። የማገኘው መረጃ በበዛ ቁጥር ትርጉም ያጣል ስትል ዳና አውጠነጠነች። ቬርማይትዮቶቭ ሁለተኛ የተባለው የራሻ ዓለም አቀፍ አውሮፕላን ጣቢያ ለዳና እስኪያስገርማት ድረስ በቱሪስቶች ተሞልቷል። አንድ ጤነኛ ጭንቅላት ያለው ሰው እንዴት በክረምት ራሻን ይጎበኛል በማለት ተገረመች። ዳና በሻንጣ ማስተላለፊያው ስትደርስ አጠገቧ የቆመ ሰው አድብቶ በሚስጥር ያያታል። የዳና ልብ ድው ድው ማለት ጀመረ። እዚህ መምጣቴን አውቀዋል አለች። ግን እንዴት? ሰውየው ቀረባት። ዳና ኢቫንስ በጣም ወፈር ያለ የስሎቫክ ቅላጽ ያለው። አቤት! በሰፊው ፈገገና በስሜት በጣም እኮ ነው የምታስደስችኝ፣ አድናቂሽ ነኝ፣ ሁሌም በቲቪ አይሻለሁ። ዳና ትንሽ ልቧ አረፍ አለ። አሃ እሺ አመሰግናለሁ፣ ማስታወሻሽን ብትሰጭኝ በጣም ደስ ይለኛል። ወረቀት አውጥቶ ፊቱ አስቀመጠና እስክሪፕቶም የለኝም አላት። አለኝ እኔ ብላ ዳና ወርቁን እስክሪፕቶና ማስታወሻዋን ሰጠችው። ዳና እስክሪፕቶዋን መልሳ ቦርሳዋ ልትከተው ስትል አንድ ሰው በድንገት ሲሮጥ ገፈተራትና እስክሪፕቶው ሲሚንቶው ላይ ወደቀ። አጎንብሳ ስታነሳው ክዳኑ ተጨፍልቋል። ማስጠገን የምችል ይመስለኛል በማለት አሰበች። ከዚያም አተኩራ ተመለከተችው። በተጨፈለቀው በኩል ቀጭን ሽቦ አለ። ግራ በመጋባት በጥንቃቄ ሳበችው። ከሽቦው ላይ ማይክሮ ማስተላለፊያ ማመን እያቃታት አፈጠጠችበት። የት እንደነበርኩ ያወቁት በዚህ ነው ማለት ነው። ግን ማን ለምን አስቀመጠው? አብሮት ያለው ካርድ ትዝ አላት። ውድ ዳና መልካም ጉዞ ይሁንልሽ ጋንጎ። ተናደደች። ሽቦውን በእጅግ አወጣችው። ከዚያም መሬት ላይ ጥላ በእግሯ ረገጠችው። ለየት ባለው የላብራቶሪ ክፍል ውስጥ በካርታው ላይ ያለው ምልክት መስጫ በድንገት ጠፋ። ኦ ብሽቅ! ዳና ከፊታቸው የWTN የሞስኮ ዘጋቢ ቆሟል። ቲም ድሮ ነኝ። ይቅርታ ረፈድኩ አይደል? የትራፊኩ ትርምስ አይወራም። ቲም ድሮ በ40ዎቹ የሚገመት ረጅም ቀይ ጸጉርና ብሩህ ፈገግታ ያለው ሰው ነው። ውጪ መኪና እየጠበቀች ነው። ማት እንደሚለን እዚህ የመጣሽው ለአንድ ወይ ለሁለት ቀን ብቻ ነው። አሁን ልክ ነው። የዳናን ሻንጣ አነሳውና ወደ ውጭ ወጡ። ወደ ሞስኮ በመኪና የተደረገው ጉዞ ልክ ከዶክተር ዚቫንጎ ጋር የታየ ትዕይንት ይመስላል። ከተማው በሙሉ በነጭ በረዶ የተነከረ ይመስላል። በጣም ደስ ይላል። ዳና ጮኸች። ስንት ጊዜ ኖርክ? 2 ዓመት። ትወዳለህ? ትንሽ ያስፈራል አላት። አንዳንድ ደንባሮችን አይቶ ቆሞ እያሳለፈ ሴቫስቶፖል ሆቴል ነው የተያዘልሽ አላት። እንዴት ነው? ያው እንደምታውቂው የቱሪስት ሆቴል ነው። አንድ የሚከታተልሽ ሰው ለመኖሩ እርግጠኛ መሆን ትችያለሽ። መንገዶቹ ወፋፍራም ኮትና ካፖርት ሹራብ በለበሱ ሰዎች ተጣቧል። ቲም ድሩ ዳናን አየት ተደረጋትና ሞቃት ልብስ ልበሽ እንጂ ብርዱን አትችይውም አላት። አይ ግድ የለም፣ ነገ ተነገ ወዲያ ሀገሬ ስለምገባ አያስጨንቀኝም። ፊት ለፊታቸው ቀዩ አደባባይና ክሬምሊን አሉ። ክሬምሊን ራሱ ከሞስኮቭ ወንዝ በስተግራ ዳርቻ ላይ በሚገኝ ጉብታ ላይ ነበር የተንጣለለው። አቤት ሲያምር አለች ዳና። አዎ እነዚህ ግድግዳዎች መናገር ቢችሉ ብዙ ልልታ በሰማሽ ነበር። ቲም ቀጠለና በዓለም ከታወቁ ህንፃዎች አንዱ ነው። ትንሹን የብሮቪትስኪ አቀበት ከያዘው መሬት ላይ የሚገኝ ሲሆን ዳና ማዳመጡን ትታ ማሰብ ጀመረች። አንቶኒዮ ውሸቱን እንደሆነስ? ቴይለር ዊንትሮፕ ልጁን ገደለ ያለው ፈጠራ ቢሆንስ? የራሻ እቅድ የተባለውስ ውሸት ቢሆን? ከምስራቃዊ ግንባር ባሻገር የሚታየው ያኛው ቀዩ አደባባይ ነው። በምዕራብ የጎብኚዎቹ መግቢያ ኩታፊያ ነው። ግን ቴይለር ዊንትሮፕ ራሻ ለመምጣት ለምን ተጨነቀ? እንዲያው ዝም ብሎ አምባሳደር ለመሆን አይመጣም? ይህ ለብዙ ምዕት ዓመታት የራሻ ኃይል የነበረበት ነው። ኢቫን ጨካኙና ስታሊን ዋና ጽሕፈት ቤቶቻቸውን የከፈቱት እዚህ ነበር። ሌኒንና ክሩስቼቭም እንዲሁ። ከአንድ ትልቅ ሆቴል ፊት ለፊት ቆሙ። ደረስን አለ ቲም። አመሰግናለሁ ቲም። ዳና
ስትወርድ በጣም ቀዝቃዛ አየር ተቀበላት። ውስጥ ግቢ አለ ቲም። ሻንጣዎችሽን አመጣልሻለሁ። በነገራችን ላይ ዛሬ ምሽት ነፃ ከሆንሽ እራት ልጋብዝሽ እፈልጋለሁ። በጣም አመሰግናለሁ። አንድ ደስ የሚል የግል ካፌ አለ፣ ጥሩ ጥሩ ምግብ የሚሸጥበት። ትደሰችበታለሽ ብዬ አስባለሁ። ደስ ይለኛል። የሴቫስቶፖል ሆቴል መግቢያ ትልቅና ያጌጠ ሲሆን ብዙ ደንበኞችም ነበሩ። ከእንግዳ መቀበያ ውስጥ ብዙ ጸሐፊዎች አሉ። ዳና ወደ አንዱ ሄደች። ቀና አለና ዳና ኢቫንስ ነኝ፣ አልጋ ተይዞልኛል። ሰውየው ለደቂቃ ያህል ተመለከታትና እየተቅለሰለሰ አዎ ወይዘሪት ኢቫንስ፣ ካርድ ሰጣትና ይህንን ይሙሉ እባክዎን፣ የፓስፖርት ወረቀቶን ይስጡኝ። ዳና መጻፍ እንደጀመረች ጸሐፊው በመግቢያው አካባቢ ጥግ ይዞ የቆመ ሰው አየና ራሱን በአዎንታ ነቀነቀ። ዳና የሞላችውን ካርድ ለጸሐፊው መልሳ ሰጠች። አንድ ሰው ወደ ክፍሎ እንዲወስዱ አደርጋለሁ። አመሰግናለሁ። ክፍሏ ለአንድ ጊዜ ብቻ ማርኮ የሚጠፋ አየር የነበራት ስትሆን በውስጧ ያሉ ዕቃዎች ያረጁና ለአፍንጫ የሚከብድ ሽታ ያላቸው ናቸው። አንዲት ግዙፍና ቅርጹን ያልጠበቀ ልብስ የለበሰች ሴት የዳናን ሻንጣዎች አመጣች። ዳና ጉርሻ ሰጥታ አሰናበተቻት። ከዚያም ዳና ስልክ አንስታ 252 2451 ደወለች። ሃሎ፣ አሜሪካን ኤምባሲ ነው? እባክዎ የአምባሳደር ሃርዲን ቢሮ ቢያገናኙኝ። አንድ ጊዜ ቆዩኝ። ሃሎ፣ የአምባሳደር ሃርዲን ቢሮ ነው? ማልበል? ሃሎ፣ ዳና ኢቫንስ ነኝ። ከአምባሳደሩ ጋር መነጋገር እችላለሁ? ስለምን ጉዳይ እንደሆነ ቢነግሩኝ። አይ የግል ጉዳይ ነው። አንዴ ይጠብቁኝ። ከ30 ሰከንዶች ቆይታ በኋላ አምባሳደር ሃርዲን ቀረቡ። ወይዘሪት ኢቫንስ። አቤት። እንኳን ደህና ወደ ሞስኮ መጣሽ። አመሰግናለሁ። ሮጀር ሃድሰን ደውሎ እንደምትመጪ ነግሮኛል። ምን ልርዳሽ? መጥቼ ላነጋግረው እችላለሁ? አዎ፣ ማለቴ አንዴ ቆይኝማ። ለአጭር ጊዜ ስልኩ ተቋረጠና የአምባሳደሩ ድምፅ ተመልሶ መጣ። ነገ ጠዋት 4 ሰዓት ብናደርገውስ? በጣም ደስ ይለኛል። አመሰግናለሁ። እሺ እንግዲህ ቻው። ዳና በመስኮት ውስጥ በዚያ ቅዝቃዜና ውርጭ የሚወራጩትን ሰዎች አይታ እንዲህ በማለት አሰበች። ቲም ልክ ብሏል። ወፋፍራም ልብሶች ብገዛ ይሻላል። የጂዩኤም ዲፓርትመንት መጋዘን ዳና ካረፈችበት ሆቴል አይርቅም። ብዙ ርካሽ ዋጋ ያላቸው ዕቃዎችና ሁሉንም አይነት ሸቀጦች ያሉበት ነው። ዳና ብዙ የሴት ካፖርቶች ወዳሉበት ክፍል አመራች። አንድ ቀይ ከሱፍ የተሰራ ካፖርት መረጠችና አብሮ ከሚሄድ ቀይ ሻርፕ ጋር ገዛችው። አንድ አሻሻጭ አግኝታ ደረሰኝ አሰርታ እስከምትወጣ 20 ደቂቃ ፈጀባት። ዳና ወደ ክፍሏ ስትመለስ ውስጥ ያለው ስልክ ይጠራ ነበር። ጄፍ ነበር ደዋዩ። ሃይ የኔ ቆንጆ፣ ለአዲስ ዓመት እንኳን በሰላም አደረሰሽ ለማለት ብደውል ስልክሽ አይነሳም። እኔ ደግሞ በቃ የት አገኛታለሁ እያልኩ ነበር። ይቅርታ ጄፍ፣ አረሳኝማ፣ እግዚአብሔር ይባርከው ስትል አሰበች። የት ነሽ? ሞስኮ። እንዴ ምን ነው የኔ ፍቅር፣ በደህና? አዎ ደህና ነኝ ጄፍዬ። ስለ ራሂል ንገረኝና። አይ አሁን እንኳን ስለ እርሷ ለመናገር ገና ነው። ነገ አዲስ አይነት ሕክምና እንደሚያደርጉላት ነው። በአብዛኛው ሙከራ ነው። በጥቂት ቀናት ውስጥ ውጤቱ ይገለጻል። እግዚአብሔር ባረገላት አለች ዳና። እንዴት ነው የሞስኮ ብርድ? ዳና ሳቀች። አታምነኝም እኮ ሳይቤሪያ ገባው ልበል እንጂ። ወይኔ ምን አለ መጥቼ ባቀለጥኩሽ። ለሌሎች 5 ደቂቃዎች እንዳወሩ ዳና ራሂል ጄፍን ስትጠራው ተሰማት። ጄፍም ልሂድ የኔ ቆንጆ፣ ራሂል ትፈልገኛለች ሲላት እኔም እፈልግሃለሁ ልትለው አሰበችና አፈቅርሃለሁ አለችው። አፈቅርሻለሁ። በ1923 የኖቪንስኪ አካባቢ የሚገኘው የአሜሪካን ኤምባሲ ጥንታዊ አንድ ወጥና የራሻ ዘበኞች
በመስታወት ቤት ውስጥ ከውጭ ቆመው የሚታዩበት ነው። ብዙ ሕዝብ ተሰልፎ በትዕግስት በመጠበቅ ላይ ነበር። ዳና ሰልፉን አለፈችና ለዘበኛው ስሟን ነገረችው። ዝርዝሩን አይቶ በማረጋገጥ እንድትገባ ምልክት ሰጣት። ውስጥ በሚገኘው መግቢያ ደግሞ መስታወት ውስጥ ጥይት የማይበሳው መስታወት ከተቀመጡ የአሜሪካ መርከበኞች አንዲት ሴት የጥበቃ ሰራተኛ የዳናን ቦርሳ በርብራ ፈተሸችው። እሺ አመሰግናለሁ። ዳና ወደ ጠረጴዛው ሄደች። ዳና ኢቫንስ አላት። ዳና ኢቫንስ አላት። ከጠረጴዛው አጠገብ የነበረው ሰው አምባሳደሩ እርሶን እየጠበቁ ነው፣ ይምጡ ከኔ ጋር። ዳና ሰውየውን ተከትላ የእብነበረድ ደረጃ ወጣችና በትልቅ መተላለፊያ ውስጥ አልፋ ወደ እንግዳ መቀበያው ደረሰች። ዳና ስትገባም አንድ ደስ የምትል በ40ዎቹ ዕድሜ የምትገመት ሴት ሳቀችና ወይዘሪት ኢቫንስ ደስ የሚል አጋጣሚ ነው። እኔ ሆፕኪን እባላለሁ፣ የአምባሳደሩ ጸሐፊ ነኝ። አሁን መግባት ይችላሉ አለች። ዳና ወደ ውስጠኛው ቢሮ ገባች። አምባሳደር ሃርዲም ጠረጴዛቸው እንደተቃረበች ዳና ወደ ውስጠኛው ቢሮ ገባች። አምባሳደር ሃርዲም ወደ ጠረጴዛቸው እንደተቃረበች ተነሱ። እንደምን አደርሽ ወይዘሪት ኢቫንስ? እንደምን አደሩ አለች ዳና። ስላነጋገሩኝ በጣም አመሰግናለሁ። አምባሳደሩ ረጅምና የደስደስ ያላቸው ፖለቲከኛ ነበሩ። በመምጣትሽ ደስተኛ ነኝ። ምን ላምጣልሽ? አይ አመሰግናለሁ፣ ምንም አልፈልግም። እባክሽ ተቀመጭ። ዳና ተቀመጠች። ሮጀር እንደምትመጪ ሲነግረኝ በጣም ነበር የተደሰትኩት። ጥሩ ሰዓት ነው የመጣሽው። ኧረ ይህንን ስል ይከፋኛል፣ ግን በእኔና ባንቺ ይቅርና ይህች ሀገር በመውደቅ ላይ ነች አሏት በረጅሙ እየተነፈሱ። ግልጽ ልሁንና ወይዘሪት ኢቫንስ በሚቀጥለው ምን እንደሚሆን አላውቅም። የ800 ዓመት ታሪክ ያላት ሀገር በመጥፋት ላይ ናት። ወንጀለኞች እየመሯት ምን ታድርግ? ዳና በጥያቄ አይነት አየቻቸው። ምን ማለታቸው ነው? አምባሳደሩ ተመልሰው በወንበራቸው ላይ ተደገፉ። ሕጉ እንደሚለው የዱማ ማንኛውም ዝቅ ያለ ስልጣን ያለው ፓርላማ አባል ቢሆን እንኳን የትኛውም ወንጀል ተጠያቂ አይሆንም። ያም ውጤቱ የዱማው ፓርላማ በሁሉም አይነት ወንጀል ተፈላጊ የሆኑ ጋንግስተሮች፣ ወንጀል በመፈጸም ላይ የሚገኙ ወሮበሎች የተሞላ ነው ማለት ነው። ታዲያ ማንም አይነካቸውም። ይሄማ የማይታመን ነው አለች ዳና። አዎ ሩሲያውያን ጥሩ ሰዎች ይሆኑ እንጂ መንግስታቸው። እሺ ምን ልርዳሽ ወይዘሪት ኢቫንስ? ስለ ቴለር ዊንትሮፕ ልጠይቆ ነበር። ስለ ቤተሰቡ አንድ ዜና እየሰራው ነበር። አምባሳደር ሃርዲ በሐዘን ራሳቸውን ነቀነቁ። እንደው እንደ ግሪክ ሰቆቃ ያሳዝናል አይደለም? አዎ። አምባሳደር ሃርዲን ዳናን በጥያቄ አስተያየት ተመለከቷት። ዓለም ታሪኩን ደግሞ ደጋግሞን የሰማው፣ ከዚህ በላይ ደግሞ የሚባል ነገር ያለ አይመስለኝም። ዳና በጥንቃቄ ከግለሰባዊ ተሞክሮ አንጻር ነበር ልናረገው የፈለግኩት። ዊንትሮፕ በእውነቱ ምን አይነት ሰው እንደነበር ለማወቅ ፈልጋለሁ። ጓደኞቹ እነማን እንደነበሩ፣ ጠላቶቹ ተገረሙ። በፍጹም የምን ጠላት አመጣሽ? ማንም ነበር የሚወደው። ምናልባትም እስካሁን ከተሾሙት አምባሳደሮች በላይ ነበር። ከሱ ጋር ሰርተው ያውቃሉ? አዎን፣ ምክትል አስፈጻሚ ነበርኩ። አምባሳደር ሃርዲን ቴለር ዊንትሮፕ ሁሉም ነገር ላይ ይገጣጠማል በሚባልበት ሁኔታ ይሰራ ከነበረ የሚያውቁት ነገር አለ? አምባሳደር ሃርዲን ኮስተር አሉ። ያ ንግድ ወይንም መንግስታዊ ስምምነት ማለትሽ ነው? ለማለት የፈለግኩት ምን እንደሆነ እንኳን እርግጠኛ አይደለሁም። ዳና አመነች። አምባሳደሩ ለደቂቃ አሰብ አደረጉና እኔም እርግጠኛ አይደለሁም፣ ምን ሊሆን እንደሚችል አላውቅም። አሁን እዚህ ኤምባሲ ውስጥ የሚሰሩት አብሮት ከሱ ጋር የሰሩ ይኖሩ ይሆን? አዎ፣ ለምሳሌ እኔ ጸሐፊ የእርሱም ጸሐፊ ነበረች። ማለት ባናግራት? አይገባም። ለነገሩ እኔ ሊረዱሽ ይችላሉ ብዬ የምገምታቸውን የግለሰቦች ስም ዝርዝር ይሰጥሻለሁ። በጣም ጥሩ።
አመሰግናለሁ። ተነሱ። እዚህ እስካለሽ ተጠንቀቂ ወይዘሪት ኢቫንስ። እዚህ በየመንገዱ ለጆሮ የሚሰቀጥ ወንጀል ነው የሚፈጸመው። አዎ ሰምቻለሁ። የቧንቧ ውሃ አትጠጪ። ሩሲያውያኑ ራሳቸው እንኳን አይጠጡትም። ሌላው ደግሞ ስትመገቢ ቺስቲ ስቶይ ብለሽ ግልጽ አድርጊ። ንጹህ ጠረጴዛ ማለት ነው። አለበለዛ የአፒታይዘር ማዕት ያለበት ጠረጴዛ በውድ ዋጋ ነው የሚጠብቅሽ። ገበያ ከፈለግሽ አርባትን የመሰለ የለም። ታክሲ ደግሞ አርጀት ያለችን እንጂ አዳዲሶቹን ታያቸው። አመሰግናለሁ አምባሳደር፣ አልረሳም። ከ5 ደቂቃዎች በኋላ ዳና የአምባሳደሩን ጸሐፊ ሊ ሆፕኪንስን ታነጋግር ነበር። አንድ ትንሽ ክፍል ውስጥ በር ዘግተው ተቀምጠዋል። ለአምባሳደሩ ዊንትሮፕ ምን ያህል ሰርተሻል? ለ18 ወራት። ምንድነው ለማወቅ የፈለግሽው? ለአምባሳደሩ ዊንትሮፕ እዚህ ያለ ጠላት ነበረው? ሊ ተገረመች። ጠላት? አዎ፣ ማለቴ በዚህ ስራ ላይ ሁሉንም ማስደሰት ይከብዳል። አምባሳደሩም ሊ ራሷን ነቀነቀች። በእውነቱ ምን እንደፈለግሽ አላውቅም። ነገር ግን ስለ ዊንትሮፕ ቴለር መጥፎ ነገር ለመጻፍ ከሆነ የመጣሽው እስካሁን ካየኋቸው ሁሉ በላይ ሩሩህና አመዛዛኝ ሰው ነበሩ። በቃ ያው ነው አለች ዳና በሐሳቧ። በሚቀጥሉት 2 ሰዓታት ዳና በኤምባሲ ውስጥ የሚሰሩ 5 ሌሎች ግለሰቦችን አናገረች። በጣም ድንቅ ሰው ነበሩ። በእውነት ሰው ይወዳሉ። ጠላት ማንም ይኖረው ይሆናል። ቴለር ዊንትሮፕ ግን ጠላት አልነበራቸውም። በቃ ጊዜን እያቃጠልኩ ነው ዳና አሰበች። አምባሳደር ሃርዲን እንደገና ልታናግራቸው ሄደች። እየፈለግሽውን አገኘሽ አሏት። እንደ በፊቱ ግን የሚመች አልነበረም አቀራረባቸው። ዳና ተጠራጥራ አይ ማለት አይቻልም አለች በታማኝነት። ወደፊት ጠጋ ብለው ጠረጴዛውን ተደገፉ። ማግኘት ትችያለሽ ብዬ አላምንም። በተለይ ስለ እርሱ መጥፎነት አታገኝም። ሁሉም ነው የተናደደብሽ፣ ይወዱታል። እኔም እንደዚያው። የሌላ አጽም ቆፍረሽ ለማውጣት አትሞክሪ እና የመጣሽው ለዚያ ከሆነ መሄድ ትችያለሽ። አመሰግናለሁ አለች ዳና። እሄዳለሁ። ዳና ግን የመሄድ ፍላጎት አልነበራትም።